ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የነሐሴ 4 ቀን 2018 ዓመተ ምህረት የዘወትር ፕሮግራማችን ነው። ነሐሴ 4 ቀን ስል ምን ትዝ አለኝ? የተወለድኩበት ዕለት ነው። ዛሬ አሳየ ደርቤ የተወለደበት ዕለት ነው። እሱ የተወለደበት ብቻ ሳይሆን የወለደበት ዕለትም ጭምር ነው። ሶስተኛ ልጁን እቴጌ አሳየንም የወለደው በተወለደበት ዕለት ነው። ስለዚህ ውዷ ልጄ መወድሽ ልጄ እቴጌ አሳየ እንኳን ተወለድሽልኝ ማለት እወዳለሁ። እኔም እንኳን ተወለድኩ ማለት እወዳለሁ። መጪው ዘመናችን አብይ አህመድ የተባለ ደዌ ከኢትዮጵያ ምድር ላይ ተነቅሎ ከወገናችን ጋር የምናሳልፍበት እንዲሆን እመኛለሁ። በተረፈ ውድ የጠለስ ሚዲያ ቤተሰቦች ሰብስክራይብ በማድረግ እንደተለመደው ሁሉ ስቲከሮችን በማበርከት ብሎም ሜምበር በመሆን ጠለስ ሚዲያን አበረታቱ ብዬ በቀጥታ ወደ ዕለቱ ፕሮግራም አልፋለሁኝ። የአብይ አህመድ የፍጻሜ ቀናቶች እየተቃረቡ በመምጣታቸው የተነሳ ነገሮች እየከበዱ በመምጣታቸው የተነሳ በመጨረሻው ጊዜ ይታያሉ ተብለው የሚታሰቡ ክስተቶች አሁን ላይ እየታዩ ይገኛሉ። በመጨረሻው ጊዜ ይነገራሉ ተብለው የሚታሰቡ ቃላቶች ከአብይ አህመድና ከቢጤዎቹ አንደበት ሲወጣ እየሰማን እንገኛለን። ከዚህም ጋር ተያይዞ ነገሮች እየከበዱ በመምጣታቸው የተነሳ ጠቅላይ ሚኒስትሩ ለተለያዩ አገራት መሪዎችና ዲፕሎማቶች የድረሱልኝ ጥሪ ማድረጉ ተሰምቷል። የጠለስ ምንጮች ያደረሱን መረጃ ነው። ጠቅላይ ሚኒስትሩ ለተለያዩ አገራት መሪዎችና ዲፕሎማቶች የድረሱልኝ ጥሪ አድርጓል። ልንተላለቅ ነው፣ ኢትዮጵያ ልትፈርስ ነው የሚል ጥሪ ማድረጉን ሰምተናል። ቲፒኤልኤፍ ከኢራንና ከሱዳኑ ሙስሊም ብራዘርሁድ ጋር ግንኙነት ስላለው በአሸባሪነት ፈርጁልኝ የሚል ጥያቄም ማቅረቡንም የደረሰ መረጃ ያመለክታል። የግብፅን ጥያቄ ለመመለስ ጥረት እያደረግኩ ነው። የህዳሴ ግድብ የተፋሰሱ ሀገራት የጋራ አስተዳደር ኮሚሽን በማቋቋም ግብፅና ኢትዮጵያ በጋራ እንዲያስተዳድሩት ለማድረግ ሰፊ ስራ እየሰራው እገኛለሁኝ። ስለዚህ በዶናልድ ትራምፕ ጥያቄ መሰረት ግብፅ የአባይን ግድብ የምታስተዳድርበትን የአባይን የውሃ ፍሰት የምትቆጣጠርበትን ሁኔታ ስለምፈጥር በእኔ በኩል ያቀረብኳቸው ጥያቄዎች ሊሟሉልኝ ይገባል ማለቱን ሰምተናል። በአገራቱ በኩል ግን መገረምና መደናቀጥ ተፈጥሯል ይላል። ምክንያቱም ቀጠናውን ብቻ ሳይሆን የአህጉሩን ጸጥታ የማስከበር አቅም አለኝ እያለ ሲፎክር የነበረው ጠቅላይ ሚኒስትር ለእነሱም ሲሰጣቸው የነበረው መረጃ እንደዛ የሚል ነው። የተዋቸው ቲፒኤልኤፍን በሉት ፋኖን በሉት ኦላን በሉት ምንም አያመጡም፣ ዝም ብሎ ተራራ ለተራራ ከመዞር ውጭ የሚያመጡት ነገር የለም በማለት ነበር የሚነግራቸው። አሁን እኮ ኢትዮጵያ ያለችበት ከፍታ እንደምታስቡት አይደለም። ከበርበራ እስከ ምጽዋ ያለውን ባህር መጠበቅ የምትችል ነች፣ አህጉሩን ቀጠናውን መጠበቅ የምትችል ሀገር ነች እያለ ሲጎርር ነበር የከረመው። አሁን ላይ ግን ድረሱልኝ፣ ገላግሉኝ የሚል ጥያቄ ማቅረቡ በሀገራት ዘንድ መደናገጥና መገረም መፍጠሩን የደረሰ መረጃ ያመለክታል። ለዚህ ምክንያቱ ቀጠናውን ብቻ ሳይሆን አህጉሩንም ማስጠበቅ የሚችል ኃይል አለኝ ሲል መክረሙ ነው። ሌላው የአገሬ አማጽያን ተባብረው ሊያፈርሱኝ ነው የሚለው እሪታ ከቀድሞ ድንፋታ ጋር አብሮ የሚሄድ ስላልሆነ ነው በሀገራት ዘንድ መደናገጥ የተፈጠረው፣ ግርምት የተፈጠረው። ስለዛ ነው የአገሬ አማጽያን ጥቃቅን አጥፍቻቸዋለሁ፣ ተዳክመዋል፣ 3 ክላሽ ይዘው ውርውር የሚሉ ናቸው ሲላቸው የነበሩ አማጽያን ተባብረው ሊያፈርሱኝ ነው፣ ኢትዮጵያንም ሊያፈርሷት ነው፣ እልቂት ሊፈጥሩ ነው የሚል ጥያቄ ማቅረቡ በሀገራት ዘንድ መገረምና በሀገራት ዘንድ ግርምትም መፍጠሩን የደረሰ መረጃ ያመለክታል። በጌታቸው ረዳ አማካኝነትም አብይ አህመድ በትናንትናው ዕለት ጥሪ አድርጓል። ወደ መጨረሻው አካባቢ እንደዚህ ይላል። የቅርብ ጊዜ ክስተቶች ይህን መከራከሪያ ያረጋግጣሉ። ሰላም በድብቅ ወታደራዊ እንቅስቃሴዎች ውስጥ ሊቀጥል አይችልም። በሸረኔና የተካሄደው ግጭት የአስመራው ስርዓት በኢትዮጵያ ውስጥ ያሉት ታናናሽ አጋሮቹና የውጭ አዛዦቻቸው የሚያዘጋጁት የአደገኛ ቁማር ጨዋታ ምን ያህል ከፍተኛ ዋጋ እንደሚያስከፍል አሳይቷል። የተማረከው ከፍተኛ መጠን ያለው የመሳሪያና የጥይት ክምችት የትግራይን ሕዝብ ችግር ከመፍታት ይልቅ የኢትዮጵያን ሀገር ማፍረስ የዚህ አደገኛ ጨዋታ የመጨረሻ ዓላማ መሆኑን የሚያረጋግጥ ማስረጃ ነው አለ። ወደ ትግራይ ወይም ወደ ሌሎች የሀገሪቱ ክፍሎች የሚደረገው የከባድ ወታደራዊ መሳሪያዎች ምስጢራዊ ዝውውር በሁሉ የአፍሪካ ቀንድ ውስጥ ባሉ የሰላም ጥረቶች ላይ ግልጽና አጣዳፊ አደጋን ያመጣል። በትግራይ ሕዝብ ላይ ብቻ ሳይሆን በአጠቃላይ በኢትዮጵያ ሕዝብ ላይ ከፊታችን የተደቀነውን የታላቅ አደጋ ስፋት ያበስራል አለ። በትግራይ ሰራዊት አባላት ዘንድ ትኩረት ሊሰጥ የሚገባው የትግራይ ህዝብ ህልውናና ሰላም እንጂ
ጦርነት ማካሄድን ሁሉ ጊዜ እንደ ጡረታ መውጫቸው አድርገው የሚቆጥሩ የጥቂት ወንጀለኞች ህልውና አይደለም ለተራው ሰራዊት ለአባላቱ ህይወታቸውን በከንቱ የሚያባክኑትን በቃ በሏቸው። እኛን ሊታደገን የሚችለው ብቸኛው መንገድ ያለንን አቅምና እድሎች ተጠቅመን በህዝባችን ላይ የተደቀነውን የህልውና ጥያቄ በሰላማዊ መንገድ መፍታት ነው አለ። ፕሬዝዳንት ኢሳያስ ትግራይን ከፌደራል መንግስት ከሚመጣው ከእውነተኛ ይልቅ ከታሰበው አደጋ ለመከላከል እንደ ከለላ ቀጠና በፈር ዞን ለመጠቀም በመቀሌ ያሉትን ጠቃሚ ሞኞች በመመልመል ረገድ ብልህ ቢሆንም ይህንን በትግራይና በአማራ እናቶች ህፃናት መስዋዕትነት ለማስመዝገብ መሞከራቸው በዚህ እንግዳ የጋብቻ ጥምረት ውስጥ እየሰራ ያለውን እኩይ መርህ ያጋልጣል ይላል። ይህ ሁሉ እንደተጠበቀ ሆኖ አጋጣሚውን ተጠቅሜ የፌዴራል መንግስቱ ለፕሪቶሪያ ስምምነት ሙሉ ትግበራ ታማኝ ሆኖ እንዲቀጥል ደጋግሞ በሚሰነዘሩ ትንኮሳዎች አንጻር ትዕግስት ማሳየቱን እንዲቀጥልና ለሰላም የሚሆኑ ሁሉንም መንገዶች ክፍት እንዲያደርግ ጥሪ ማቅረብ እወዳለሁ አለ። እንዲሁም ዓለም አቀፍ ማህበረሰብ አጣዳፊ እርምጃዎችን እንዲወስድ እንጠይቃለን። የድንበር ተሻጋሪ እንቅስቃሴዎችን ለማረጋገጥ የሳተላይትና የመሬት ላይ ክትትል ማድረግ ያስፈልጋል አለ። ግጭትን የሚያበሳጩ ድርጊቶችን በሚፈጽሙ ወታደራዊና ፖለቲካዊ አካላት ላይ ተጠያቂነት ማስፈን ይገባል። የሲቪሎችን ጥበቃ ቅድሚያ መስጠት፣ በዞኑ ካሉ ሁሉም ኃይሎች ሙሉ ወታደራዊ ግልጽነት መጠየቅ፣ ለጦርነት ዝግጅት የሚደረግ ዝምታ የጥፋት ተባባሪነት ነው፣ ዝም አትበሉ በማለት ጌታቸው ረዳ ትናንትና በፌስቡክ ገጹ ይህን መልእክት አስተላልፏል። በጌታቸው ረዳ መልእክት ላይ የተላለፈው ውሸት መቼም ተቆጥሮ የሚያልቅ አይደለም። አብይ አህመድ ጋር ታግለህ በሰላማዊ መንገድ ታግለህ ኦህዴድ ጋር የሚመለስ ጥያቄ ያስባችሁታል? ዛሬ እንኳ ራሳቸው ያሰናዱትን ምክክር ለማክሸፍ የሚሰሩትን ስራ ስትመለከቱ በታሪክ በኦህዴድ ዘመን ሰላማዊ ትግል የሚባለው ነገር እንደተዘጋ ትረዳላችሁ። ትናንት በሰላማዊ መንገድ በመታገላቸው የተነሳ ዛሬ እስር ቤት የገቡ ወገኖቻችንን ምን አይነት በጭካኔ የተሞላ ፎርም እያስፈረማቸው እንደሚገኝ ብትሰሙ ኑሮ አብይ አህመድ ጋር አብሮ መስራት እንደማይቻል ይገባችሁ ነበረ። ረሽኖ ገሎ ሊያወጣቸው እየተንደረደረ ይገኛል። እስር ቤት ያሉ ወንድሞቻችንን ያለምንም ጥፋት 3 ዓመት 4 ዓመት ማሰሩ አልበቃው ብሎ በመጨረሻ ግን በፍርድ ቤት ሊረጋገጥ ያልቻለውን ወንጀል ፈጽሜያለሁ እንዲሉ በማድረግ ፋኖ እንዲያወግዙ በማድረግ እና በጣም በጭካኔ የተሞላ ፎርም እንዲሞሉ በማድረግ ጭካኔውን አሳይቷል። በተረፈ ጌታቸው ረዳ ስለ ሸረሪናም አንስቷል። ህዋቶች ቢክዱም ከባድ ጉዳት ደርሶባቸዋል። በኢትዮጵያ በኩልም የደረሰው ጉዳት ቀላል አለመሆኑን አመላክቷል። በስሱም ቢሆን ማለት ነው። እንደ እውነቱ ከሆነ ግን አብይ አህመድ አዲስ አበባ ያሉ ጄኔራሎችን የህዋት ጄኔራሎችን ጭምር እንዲጠራጠር ያደረገ አደጋን ያስተናገደው ቀድሞ መረጃ ደርሷቸው ነበረ፣ ሲከታተሉት ነበር እያንዳንዷን እንቅስቃሴ ማለት ነው። ሰሞኑን አይታችሁ የለም ጮቤ በርና ቀዩ ጋራ ላይ በድሮን ቅኝት እንዴት አድርገው መረጃ ሲያሰባስቡ እንደነበር እያንዳንዷን ሲከታተሉ ነበረ። ከዛ መጨረሻ ላይ አብይ አህመድ መረጃ የላቸውም ብሎ በማመኑ የተነሳ ጦሩን ሰተት አድርጎ ቀለበት ውስጥ አስገባዋሉ። ሰተት አድርጎ ከዛ በኋላ እንዳይሆኑ ነው የሆነው። እነሱም ላይ የደረሰ ጉዳት አለ። እውነት ለመናገር ድሮንም ምንም ስለተጠቀመ ማለት ግምጃ ቤትም ላይ አንዳንድ መሳሪያዎች አገኝቷል። ግን እነሱ ካገኙት ድል ጋር ደግሞ የሚነጻጸር አይደለም። አስበው ነው እንደገና ከ3 ከ4 ቀን በኋላ ወደ ፕሮፓጋንዳ ጨዋታ የገቡት። ማረክን ምናምን ማለት የጀመሩት ከ4 ቀን ከ5 ቀን በኋላ ነው። ያን እያደረገ ያለው ደግሞ አዲስ አበባ ያሉ ጄኔራሎችን የህወሓት ጄኔራሎችን አርሚ 71 መሪዎች የሚላቸውን ማለት ነው መረጃ አሳልፋችሁ ሰጥታችኋል እያለ በጎን እየከሰሰ በጎን በኩል ደግሞ ከፍተኛ የሆነ ምርኮ ያገኙበት ነው የሚል ፕሮፓጋንዳ እየነዛ ይገኛል። ይሁንና እንግዲህ በጌታቸው ረዳ በኩልም አብይ አህመድ በራሱ ቻናል በኩልም ዓለም አቀፉ ማህበረሰብ ገላጋይ ሆኖ እንዲከሰት ህወሓትን በአሸባሪነት እንዲፈርጅ እኔ ዶናልድ ትራምፕ ያቀረበውን ከግድቡ ጋር ተያይዞ ያቀረበውን ጥያቄ ተቀብያለሁ። እኔ ያቀረብኩት ግን መልስ አላገኝም። በአሸባሪነት ሊፈረጅልኝ ይገባል። በአሸባሪነት ከተፈረጀ ሚዲያዎችም ጸጥ ይላሉ ነው ገባ። በዓለም አቀፍ ደረጃ አሸባሪ ተብሎ የተፈረጀ ድርጅት ጋር የሚሰራ ስለማይኖር ተነጥሎ ለብቻ ይከስማል እና ይሄን ልታረጉልኝ ይገባል እያለ እየጠየቀ መሆኑን ሰምተናል። እንዳጠቃላይም ቡድኑን አሸባሪ ብሎ የማስፈረጅ ኢንተረስት መኖሩን ሰምተናል። ግን ዓለም አቀፍ ማህበረሰብ ደግሞ አንድን አካል ከሆነ አካል ጥያቄ ስለቀረበ ብቻ አሸባሪ ብሎ ሊፈርጅ አይችልም። እነዚህ ቡድኖች ከአሸባሪ መንግስት ራሳቸውን ለመከላከል የተደራጁ መሆናቸውን ይገነዘባሉ፣ በደንብ አድርገው ይረዳሉ። አብይ አህመድ ባለፉት 8 ዓመታት በኢትዮጵያ ምድር ላይ ያፈሰሰውን ደም በደንብ አድርገው ይረዳሉ እና የተደራጁ ቡድኖች ለህልውናቸው ሰግተው መሆኑን ይገነዘባሉ ብዬ አምናለሁ። አንዳንዱ ሀገራትም ከጥምረቱ ጋር አብረው ለመስራት እየተንቀሳቀሱ መሆኑን ሰምተናል እና አብይ አህመድ ጥሪ ቢያደርግም ለእሱ መልስ በመስጠት ፈንታ
ጥምረቱ ጋር አብረው ለመስራት መንቀሳቀስ መጀመራቸውን የደረሰ መረጃ ያመለክታል። የሆነ ሆኖ ግን ይሄ አንዱ ምልክት ነው። የመጨረሻ የአብይ ፍጻሜ እየተቃረበ መምጣቱን የሚያሳይ አንዱ ምልክት ይሄ ነው። ሁለተኛው ምልክት አብይ በተለያዩ ኃይሎች በተለይ ደግሞ የኦሮሞ ልሂቃን የሚባሉ የኦሮሞ ብሔርተኛ በሚባሉ ልሂቃን በኩል ሪታ ማቅለጥ ጀምሯል። አብይ በነ ጸጋዬ አራርሳ በነ ግርማ ጉተማ በኩል መጮህ ጀምሯል። በድሮ ጩኸት አሁንም ለማደናገር እየሞከሩ ይገኛሉ። ያኔ አማራው ባልተደራጀበት ኢትዮጵያ ነገሮችን ባልተረዳችበት ወቅት ላይ ሲፈጥሩት የነበረውን ሽብር አሁንም ለመፍጠር እየሞከሩ ይገኛሉ። የአዲስ አበባን ሕዝብ ዛሬ ወደ አዲስ አበባ የሚያስገቡ መንገዶችን ጥርቅም አድርገህ ዝጋ ብለህ በመለፈፍ የምታስተረግጠው ይመስላል? ያልተቀማው ነገር ያለ ይመስልሃል ወይ? ጸጋዬ አራርሳ፣ ግርማ ጉተማ እንደዛ ታስባላችሁ እንዴ? እኔ እንደው የምክክር ኮሚሽኑ ጸጋዬ አራርሳ አልፈልግህም ብላ የሄደችውን የአማራ ሴት ፈልጎ ሁለቱም ያነጋግራቸው መልካም ይመስለኛል። የግል ጉዳይን የቤተሰብን ጉዳይ አምጥቶ ነው ህዝብ ውስጥ አስገብቶ እየፈተፈተ የሚገኘው። ጥላቻው ሁሉ የሚቀዳው በተለይ ደግሞ ለአማራ ያለው ጥላቻ የሚቀዳው ከአንድ ሴት ጋር ተያይዞ መሆኑ ስለተሰማ ምክክሩ ይሄንንም ጉዳይ አብሮ ቢያው መልካም ነው የሚል አመለካከት አለኝ። በተረፈ ግን በድሮ በሬ አባቴ የምታርሰው የለም፣ ዛሬ የምታርሰው የለም። የአዲስ አበባን ህዝብ አደይተዋል፣ ጎጆውን አፈራርሰዋል። ያላደረግከው ነገር የለም። ያን የፈጸመው ግን ህዝብ አይደለም። በህዝብ ስም የተደራጁ በአንድ ህዝብ ስም የሚምሉ ኦሊጋርኪዎች አደይተው ባልሆን አስቀርተውታል። ምንም ነገር ብታደርግ የአዲስ አበባ ህዝብ አሁን ላይ ሊፈራ አይችልም። ምንም ነገር ብታደርግ ማለት ነው። ወጥቶ ለመብቱ ባይታገል እንኳን መብቱን ባያስከብር እንኳን በኔ ከተማ ላይ የምትመክረው እንዴት ነው ብሎ ባይቆጣ እንኳን ልታስፈራራው የምትችለው ህዝብ የለም። ሶማሌው ተቆጥቷል፣ ሲዳማው ተቆጥቷል፣ ጉምዙ ተቆጥቷል። ጋምቤላ ብትሄድ ተመሳሳይ ቁጣ ነው የምታገኘው። ሰሜኑን እንደምታውቀው ነው እና ልታስፈራሩ አትችልም። ስንት ድሮን አዘመትክ እኮ ስንት እነ ብርሃኑ ጁላ እነ ሹማ አብደታ እነ አሰፋ ቸኮል ስንቱን አዘመክ። ብርሃኑ በቀለ በዳዳ እነ መሐመድ ተሰማን አዝምተ ሞከርክ እና በድሮን በከባድ መሳሪያ የማይደነግጥ ትውልድ ተፈጥሯል። በዛ መልኩ መፍትሄ ማምጣት ባይቻልም ግን እነ ግርማ ጉተማ ኦህዴድን እንጂ ኦሮሞን ገና አልገጠማችሁም እያሉ ይገኛሉ። ኦህዴድን እንጂ ኦሮሞን ገና አልገጠማችሁም። ትናንትና ጌታቸው ሽፈራው የጻፈውን ፖስት ስክሪንሾት አድርጎ ኦህዴድን አሸነፍክ ማለት ኦሮሞን ማሸነፍ ቻልክ ማለት አይደለም። ከኦሮሞ ጋር ገና ቅልጥ ያለ ግጥሚያ ይጠብቃል፣ ፊታችን አትቆምም የሚል ድንፋታ ጽፏል። እንዴት ነው ህዝብ ልንገጥም የምንችለው? የኦሮሞ ህዝብ የተከበረ ህዝብ ነው። የኦሮሞ ህዝብ እንደ ማንኛውም የአማራ የትግራይ ህዝብ ሁሉ በዚህ ስርዓት የተዘረፈ የተጨፈጨፈ ህዝብ ነው እና ነገሮቹን አውርደው የህዝብ ለህዝብ ለማድረግ ሰፊ ስራ እየሰሩ ይገኛሉ። ኦህዴድን እንጂ ኦሮሞን ገና አልገጠማችሁም እንጠራርጋለን በማለት ዝቷል። ጸጋዬ አራርሳሳ ምን አለ? እስኪ ቀንጨብ አድርገን ሰምተን እንመለስ። አገሪቷ ትፈርሳለች፣ ዝም ብለን አናይም። ሰራዊቱም ከጫካ በከተማው ላይ አደጋ ሊያደርስ ይችላል። ከአሁን ጀምሮ እንደዚህ አይነት ውይይቶች ተደርገዋል። ኦልሬዲ ሰራዊቱ በቀጥታ ከተማው ላይ ያነጣጠረ ጥቃትን ማድረግ አለበት። በተለይ ኮሚሽኑ ላይ ያነጣጠረ በግለሰብ ደረጃም ይሁን በአባሎች ላይ እንደ ተቋም ያነጣጠረ እርምጃ እንዲወስድ ጥሪ ተላልፏል። ኦልሬዲ አክቹዋሊ የኦሮሞ ወጣት የኦሮሞ ህዝብ በአጠቃላይ ይነሳል። የኦሮሞ ፖለቲካ መሪዎች፣ የሲቪል ፖለቲካ የሚያራምዱት ማለት ነው፣ የኦሮሞ ልሂቃን፣ የኦሮሞ አክቲቪስቶች፣ የኦሮሞ ምሁራን ለህዝቡ ታላቅ ጥሪ እያስተላልፉ ነው። ከባድ ነውጥ ከኦሮሚያ ይጠብቃቸዋል። ኢንፋክት የኦሮሚያ ክልል መንግስት ራሱ ዝም ብሎ የሚያየው ጉዳይ አይደለም። እንደሰማችሁት ነው። ሀገርን እናፈርሳለን ብሏል። ዝም ብለን አናይም። ሰራዊቱ ከጫካ ወጥቶ በቀጥታ ከተማው ላይ ጥቃት እንዲሰነዝር ጥሪ ያስተላልፈናል አለ። ይሄም መዝግቡት። የአማራ ልጆች እንዲህ አይነት የጥላቻ ንግግሮችን በአግባቡ ማስቀመጥ ያስፈልጋል፣ መሰነድ ያስፈልጋል፣ ለሚመለከቱ አካል ማስተላለፍ ያስፈልጋል። ምክንያቱም አብይ አህመድም ሊጠቀም የሚፈልገው ቴክኒክ ተመሳሳይ በመሆኑ የኦሮሞ ህዝብ የሁቱ ሚኒሻ የማድረግ ከፍተኛ የሆነ አዝማሚያ አለ። ያንን የኦህዴድን አዝማሚያ ያፈርሳሉ ተብለው የሚጠበቁ ልሂቃን ደግሞ አሁን ላይ የኦሮሞ ህዝብ ከአብይ ጎን ተሰልፎ ህዝብን ንጹሐንን እንዲጨፈጭፍ ቅስቀሳ እያደረጉ ይገኛሉ። እና ምንድነው ያለው ጸጋዬ አራርሳ? አገር እናፈርሳለን፣ ዝም ብለን አናይም። ሰራዊቱ ከጫካ ወጥቶ በቀጥታ ከተማው ላይ ጥቃት እንዲሰነዝር ጥሪ አስተላልፈናል ያለው።
ይህንን መዝግባችሁ ያዙ። ነገ በአዲስ አበባ ላይ በየትኛውም አካባቢ ላይ ለሚፈጸም ጥቃት ጸጋዬ አራርሳ ተጠያቂነት አለበት። እነዚህ ሰዎች ከጀዋር አልተማሩ። ጀዋር መሐመድ ዛሬ እንደ ግረሳት የሚለበልበው ያኔ በፍንዳታነቱ ወቅት ያስጨፈጨፋቸው 86 የአማራ ንጹሃን ነፍስ ነው። አሁን ይለበልበዋል፣ ያቃጥለዋል። ይቅርታ ባይጠይቅም ማለት ነው። ይቅርታ መጠየቅ ማለት አጥፍቻለሁ እንደማለት በመሆኑ የተነሳ ይቅርታ ባይጠይቅም ግን በወቅቱ ለነዚያ ንጹሃን ግድያ የእሱ አበርክቶ ምን እንደነበር የሚዘነጋው አይደለም እና ከጀዋር መሐመድ ጥፋት መማር ያልቻሉ ጉዱፎች ዛሬም ንጹሃን እናስጨፈጭፋለን፣ ሀገር እናፈርሳለን የሚል ፉከራቸውን ይዘው መጥተዋል። ለማንኛውም የሚናገሩትን ንግግር ግን መሰነድ ለሚመለከተው አካልም ሪፖርት ማድረግ ያስፈልጋል። በኮሚሽኑ በከተማውና በህዝቡ ላይ ጥቃት ይደርሳል ብሏል። አሁን እንግዲህ እነ ፕሮፌሰር መስፍን አዲስ አበባን የፌዴራል ሊያደርጉ ይችላሉ በሚለው ጉዳይ ላይ ወከባ ለመፍጠር ነው፣ ጫና ለመፍጠር ነው። የኮሚሽኑ አመራሮችም በየቤታቸው ታጣቂ እየሄደ እንዲለቅማቸው እናደርጋለን፣ በከተማውና በህዝቡም ላይ ጥቃት እናደርሳለን በማለት ላይ ይገኛል። የኦሮሞ ህዝብ በአጠቃላይ ይነሳል፣ ከባድ ነውጥ ከኦሮሚያ ይነሳል። የሽመልስ አብዲሳ መንግስት አብሮን ነው ብሏል። ከሽመልስ አብዲሳ ጋር አብረን እየሰራን ነው ብሏል ጸጋዬ አራርሳ። ተቃዋሚ መጫወት አይሰራም። ከዚህ በፊት ስንናገር ነበር። ተቧድነው ነው የሚሰሩት። አባቴ ማታ ማታ ይሰባሰቡና ግማሹ በዙም ግማሹ አዳራሽ ውስጥ ይገናኝና አንተ ዳኛ እኔ ወንጀለኛ፣ አንተ ፖሊስ እኔ ሌባ፣ አንተ ጠበቃ እኔ አጥቂ እየተባባሉ እየተመዳደቡ ነው። እኔ መንግስት አንተ ተቃዋሚ ተብለው ተመዳድበው ነው የሚሰሩት እና በአብዛኛው መሰረታዊ በሆኑ ነገሮች ግን ልዩነት የላቸውም። ይሄንን ነው ዛሬም እያሳዩን የሚገኘው። ይሄ ሁሉ ግን የሚመነጨው ከመሸነፍ ነው። ሌላ ምንም ትርጉም የለውም። አንደኛ መረዳት የሚያስፈልገው ነገር ግን እነሱ በዚህ መልክ ህዝብ ለማስበርገግ ዓላማቸውን ተፈጻሚ ለማድረግ እየጣሩ ቢሆንም የማይፈራ የተቆጣ ሀገር ተፈጥሯል። ኢትዮጵያ ከባድ ቁጣ አለ በውስጧ። ልታስፈራራት አትችልም፣ ልታስደነግጣት አትችልም። በታሪክ ማለት ነው በታሪክ እና ይሄ ነገር ለኦሮሞም አይጠቅምም ማለት እንወዳለን። ሁለተኛ ንጹሐንን በማጥቃት ማሸነፍ አይቻልም። እንደዛ ቢቻል ኑሮማ ሁቱ አሸናፊ ይሆን ነበረ እና ንጹሐን ላይ ጥቃት በመፈጸም አሸናፊ መሆን አይቻልም። ያ ቢቻል ኑሮ እስካሁን ድረስ የወለጋ አማራ ተሰብሮ ነበር፣ ጠፍቶ ነበር። ዛሬ ግን ማንም አጠገቡ የማይደርስ ማንም በሜካናይዝድ የሚያንሳፍፍ ቢዛሞ ክፍለ ጦር የተመሰረተው ትናንት በፈጸምክበት ጥቃት ነው። የህልውና ትሬቱን ስትከሰት ዛሬ ላይ የትኛውንም ኃይል አዝምተህ ኤሊት ፎርስ ብትለው ሪፐብሊክ ጋርድ ብትለው የፈለግከውን ብታዘምት ልታሸንፈው የማትችለው ኃይል ተፈጥሯል። አይተሃል አይደለ? የመጀመሪያውን ጀነራል ገንድሶ ያሳየ ቢዛሞ ነው እና ንጹሐን ላይ ጥቃት በማድረስ ማሸነፍ ቢቻል ኑሮ ዛሬ የወለጋ አማራ ትግል ውስጥ ገብቶ አታገኘውም ነበረ። ጠፍቶ ከስሞ ታገኘው ነበር። አማራ ክልል ላይ ያወጃችሁትም እኮ ተመሳሳይ ነው። ሙሉ የክልሉን ህዝብ እንሰብረዋለን ብላችሁ ነበር የገባችሁት። ዛሬ ወደ አዲስ አበባ መምጣት አትችልም እያልክ እያላዘንክ ትገኛለህ። ትናንት ራሱ ምድር ላይ ራሱ ቀይ ድረስ ሄደህ መኖር አትችልም ያልከውን ህዝብ ዛሬ 4 ኪሎ መምጣት አትችልም እያልከው ትገኛለህ። እየተንበጫበጭክ ትገኛለህ። ይህም ሁሉ የጥላቻ ንግግር እንድትናገር ያደረገ ውስጥ ያለው ፍርሃት ነው፣ ውስጥ ያለው ስጋት ነው፣ ተሸናፊነት ነው። ሌላ ምንም ትርጉም ሊኖረው አይችልም። ሶስተኛ ህዝባችሁን ዋጋ ታስከፍላላችሁ። ህዝብን በታሪክ ተወቃሽ የሚያደርግ ስህተት ውስጥ ማስገባት ልክ አይደለም። የኤሊት ሚናም እንደዛ አይደለም። ድርጅት ተጠቅሞ ህዝብን ተጠቅሞ ስህተት ውስጥ ሊያስገባ ሲሞክር ተው ነው መባል ያለበት። እኔ ከነጸጋዬ ከነጉርማ እንኳ ከዚህ የተሻለ ነገር አልጠብቅም እና ፕሮፌሰር ሕዝቅኤል ጋቢሳ ግን ይህን ጉዳይ ማስተካከል አለባቸው ብዬ አምናለሁ። ፕሮፌሰር ሕዝቅኤል ጋቢሳ፣ ሄኖክ ጋቢሳ ተስፋ ከማደርግባቸው የኦሮሞ ሊቃን መካከል ተጠቃሽ ናቸው። ጀዋር መሐመድ ብልጣብልጥ ነው። እዚህ ቦታ ላይ ብለህ የምትመድበው አይደለም። አቅም አለው፣ ፖቴንሻል አለው። ግን ያን አቅሙን ደግሞ ብዙ ጊዜ ለመልካምነት ከመዋል ይልቅ ለእኩይ አስተሳሰብ የሚያውል ሰው በመሆኑ የተነሳ እሱ ላይ ተስፋ ማድረግ አይቻልም። በተረፈ የጀዋር አስተሳሰብም ግልጽ ነው። አብይ አህመድን መተካት ይፈልጋል። ህዝብን ቀስቅሶ ማዕበል ቀስቅሶ ምናምን እንደዚህ አይነት ነገር ፈጥሮ ወደ ስልጣን መምጣት ይፈልጋል። ይሄ ቅዠት ነው አባቴ፣ ለሰው የሚወራ አይደለም ማለት እወዳለሁ። በተረፈ ኦሮሞ የዚህ ስርዓት ተጠቃሚ አይደለም። እንደማንኛውም ብሔር ብሔረሰብ ሁሉ በዚህ ስርዓት ሲወድም የነበረ ህዝብ ነው፣ ሲዘረፍ የነበረ ህዝብ ነው። ይሄን እንረዳለን። እርግጥ ስልጣን ላይ ያሉ ኃይሎች በኦሮሞ ስም የተደራጁ አፋን ኦሮሞ የሚናገሩ ሌቦች መሆናቸው ይካዳል። ስርዓቱ የኦሮሞ ነኝ የሚል ነው። አሳያ አይደለም ይሄን የሚለው። አብይም ይናገራል፣ ሽመልስም ይናገራል፣ አዳነችም ትናገራለች።
የኦሮሞ ስርዓት ነን ነው የሚሉት። የኢትዮጵያ ብለው ራሳቸውን የሚገልጹ አይደሉም። ያ ማለት ግን ትናንት ያፄውን ስርዓት የአማራ እንዳሉት ሁሉ ይህን ስርዓት የኦሮሞ ነው ብለን ለኦሮሞ ልንሰጠው አንችልም። ስለዚህ የኦሮሞ ህዝብ ከባርነት ይውጣበት፣ ከዝርፊያ ይዳንበት ማለት እንወዳለን። ሶስተኛው የአብይ ፍጻሜ እየተቃረበ መምጣቱን የሚያሳየው ነገር እንዳልኳቸው አንደኛው ለዓለም አቀፍ ማህበረሰብ እሪታውን መጻፉ ሲሆን፣ ሁለተኛው በቡድኑ አማካኝነት ለክፉ ቀን ባስቀመጣቸው ኃይሎች አማካኝነት ህዝብን ማስፈራራትና ህዝብን መቀስቀስ መሞከሩ ነው። ሶስተኛ የአብይ አማሮች ብቅ ብቅ ማለታቸው ነው። ሌላው አብይ እየተሸነፈ መምጣቱን የሚያሳየው የአብይ አማሮች ብቅ ብቅ ማለት ጀምረዋል። አንዳለች ኪነት ያገነናት ዘማዊት ተብላ ልትገለጽ የምትችል ሴት ሰሞኑን ብቅ ብላላችኋለች። በምን ደረጃ እዛ ከፍታ ላይ ልትሰቀል እንደቻለች አይገባኝም። አንዲት ብላኔ በአግባቡ ማንበብና መጻፍ የማትችል ብላኔ ኪነት ያገነናት ዘማዊት ተብላ ልትገለጽ የምትችል ልጅ ከሰሞኑ ቲክቶክ ላይ መታ መነጋገሪያ መሆን ችላለች። አታውቋትም ማለት ነው። አታውቋትም 22 ምን ሲሰራ እንደነበረ። በተመሳሳይ መልኩ አለበልዋሴ ነው ምናምን የሚባል ያኔ ጀነራል ተፈራ ጋር ተሹሞ የነበረ አንድ ሽልጥልጥ አለ። እሱም ዛሬ ተከስቷል። ሸራሪና ላይ ህወሓት ባስተናገደው ጉዳት በአግባቡ ኃላፊነትህን አልተወጣህም ተብሎ ጀነራል ምግበይ በቁጥጥር ስር በኋላ የሚል ዜና ይዞልን መጥቷል። ከረጅም ማሰብ በኋላ ባለ ኢትዮጵያን የነካ የለውም በረካ ይላል መቋጫው። እንዲህ አይነት እንጉልፋቶ ነው የአማራ ክልል አመራር ተብሎ ተሹሞ የነበረው። አስባችሁታል? የአብይ አህመድን ታጣቂ መንካት ኢትዮጵያን መንካት ተቆጥሮ ማለት ነው። እንደ ኢትዮጵያን መንካት ተቆጥሮ ኢትዮጵያን የነካ የለውም በረካ። ሸራሪና ላይ ጀነራል ምግበይ ኃላፊነቱን ባለመወጣቱ የተነሳ በቁጥጥር ስር ዋለ የሚል ፕሮፓጋንዳ ይዟል። ከዓመታት ዝምታ በኋላ ማለት ነው። ይሄ ሰውዬ ማለት ቅድም ካልኳቸው ኪነት ካገነናት ሴት ጋር 22 አካባቢ ቤት መኪና ተሰጥቶት የመንገድ ስራ አማካሪ ተብሎ ያኔ ጀነራል ተፈራ ስልጣን ሲሰጠው ዞር በል ነው ያለው። ዞር በል አልፈልግም፣ ሕክምና ከፈቀዳችሁ ሊበቂ ነው፣ እናንተ ስልጣን አልፈልግም ነው ያለው። ጀግናው ማለት ነው። ይሄኛው ሽልጥልጥ ግን የገጠር መንገድ አማካሪ ተደርጎ መኪናና ቤት ተሰጠው። 22 ከዚች ጋር አስራሽ ምሽው ሲጨፍር ነው የሚያድረው። እንደዛ ነው። እና የአብይ አማሮች በአጠቃላይ በዝምታቸው በርትተው የነበሩ የፋኖን ትግል የማይደግፉና ህወሓት ጋር ካልሆነ በስተቀር ኦህዴድ ጋር ጠብ የለንም የሚሉ ኃይሎች ሁሉ አሁን ላይ ተሰባስበው ወጥተዋል ማለት ይቻላል። አንዳንድ ጊዜ ዝም ብዬ ሳስበው ዛሬ በአማራ ህዝብ ላይ የሚፈጸመውን ጥቃት አንመለከትም ያሉ እኒህ ጉፋያዎች ትናንትና ያወለዱትን ትርክት ሁሉ አሸክመው ሲነዱን እንደነበር ሳስብ ይገርመኛል። እና ባለፉት 3-4 ዓመታት የአማራ ህዝብ ሲጨፈጨፍ ለአንድ ቀን ትኩረት ሰጥተው የማያውቁ ሁሉ አሁን ላይ ብቅ ማለት ጀምረዋል። እኒህ ሁሉ ነገሮች ታዲያ የሚያሳዩት የአገዛዙ ፍጻሜ መቃረቡን የሚያሳዩ ናቸው። መንግስትም አክቲቪስት ሆኖ ተከስቷል። አክቲቪስት ሆኖ በወታደር በድሮን ከመመካት ወርዶ በአንድ ክልል ህዝብ ማስፈራራት ጀምሯል። አይታችኋል። አብይ አህመድ ሰሞኑን ያደረገውን ቃለመጠይቅ በድሮን እኮ አይደለም የሚያስፈራራው፣ በቴክኖሎጂ አይደለም የሚያስፈራራው፣ ኤሊት ፎርስ ሪፐብሊክ ፎርስ ምናምን አይደለም የሚለው በህዝብ ነበር ሲያስፈራራ የነበረው። ይሄ ደግሞ በዋነኝነት የመሸነፍ ውጤት ነው። ሌላው የአብይ አህመድን ቃለመጠይቅ በተመለከተ ኦላ ወይም ደግሞ ኦቦ ያወጣውን መግለጫ ይመለከታል። እና የአብይን ቃለመጠይቅ ተመልክቶ በነዛ ቃለመጠይቅ ውስጥ 3 ነገሮችን አይቻለሁ አለ። አንደኛ ጠላትነቱን አይቻለሁ፣ ሁለተኛ ፍርሃቱን አይቻለሁ፣ ሶስተኛ ድንቁርናውን አይቻለሁ አለ። የመጀመሪያም የመጨረሻም የኦሮሞ ጠላት አብይ ነው አለ። ጠላትነትን በተመለከተ ሌላ ጠላት ሊፈጠር እየሞከረ ቢሆንም ለኦሮሞ ህዝብ የመጀመሪያውም የመጨረሻውም ጠላት አብይ አህመድ ነው አለ በወጣው መግለጫ። አስከሬን በአህያ የሚያስጭነው የኦሮሞ አባገዳዎችን የገደለው እነ ሃጫሉን የቀጠፈው እነ በቴ ኡርጌሳን የገደለው ህዝብን የሚዘርፈው አብይ ነው የኦሮሞ ቁጥር 1 ጠላት በማለት በወጣው መግለጫ አመላክቷል። ኦሮሞን እየከፋፈለና እያገዳደለ የሚገኘው ሌላ ሳይሆን አብይ ነው አለ በወጣው መግለጫ። የኦሮሞ ህዝብ የሚንቀውም የሚጠላውም እሱ ነው። ኦሮሞ አገር መምራት አይችልም የሚለውን ትርክት የሚያነበንበውም ራሱ አብይ አህመድ ነው። ከሌሎች በላይ ይህን አረግ ሲደጋግም የሚሰማው አብይ አህመድ ነው። ይህ ደግሞ የሚያሳየው ኦሮሞ ምን ያህል እንደሚንቀውና እንደሚጠላው ጭምር ነው አለ። ሁለተኛው አብይ 4 ኪሎን የማጣት ስጋት ተሰምቶታል። በጣም ፍርሃት ውስጥ ይገኛል። አጥንቱ ድረስ የዘለቀ ፍርሃት እየተሰማው ይገኛል። ሰሜኑ ከሱ መዳፍ ውስጥ ወጥቷል፣ ሙሉ ለሙሉ ወጥቷል። ከዛም አልፎ ወደ 4 ኪሎ ይመጣሉ የሚል ስጋት ስለተሰማው
ኦሮሞን ከጎኑ ማሰለፉን የሚገልጹ ነው አግኝቼዋለሁ አለ መግለጫው። ሶስተኛው ድንቁርናውን ነው ያየሁት። አብይ አህመድ ምን ያህል አሮጋንት ኢግኖራንት ሰው መሆኑን ማያች ያለው ብሏል በመግለጫው። ባሬንቱ፣ አክሱም፣ ላሊበላ፣ ጎንደር የኛ ነው እያለ ሲዘበዝብ የነበረው ሰውየው ኢግኖራንት በመሆኑ የተነሳ ነው። ህዝብ እንደ ወራሪ እንዲታይ ለማድረግ ከፍተኛ ጥረት እያደረገ ይገኛል። ኦሮሚያን በአግባቡ ማስተዳደር ሳይችል፣ ኢትዮጵያን በአግባቡ ማስተዳደር ሳይችል ኦሮሞ እንደ ወራሪ እንዲታይ ኤርትራ ድረስ እየገባ ሱዳን ድረስ እየገባ ይሄኛ ነው ማለቱ ድንቁርናውን የሚያሳይ ነው ብሏል። በተረፈ አንድ ጊዜ የሰራ ስትራቴጂ ሁል ጊዜ ሊሰራ አይችልም። አንድ ጊዜ የተጠቀምክበት ስልት ሁል ጊዜ ሊሰራልህ አይችልም። ዘዴ መቀየር ያስፈልጋል በማለት ኦቦ ባወጣው መግለጫ የአብይ አህመድን ቃለ መጠይቅ አውግዞታል። ሌላኛው ለጠለስ ሚዲያ የደረሰው መረጃ በድሮን አመራሮችን ለመግደል ሰፊ ስራ እየተሰራ መሆኑን የሚገልጽ ነው። የጀትና የድሮን ድብደባ እንደሚፈጸም ሰምተናል። በተለይ ደግሞ በትግራይ የህወሓት አመራሮችን መኖሪያ ቤት፣ ቢሮዎችን፣ ኢንዱስትሪዎችን በተለይ ደግሞ የወርቅ ማሽን ምናምን ያለባቸውን ኢንዱስትሪዎች፣ ነዳጅ ማደያዎችን በድሮንና በጀት ለመደብደብ መረጃ የማሰባሰብ ስራ እየተሰራ መሆኑ ተሰምቷል። በአማራ ክልል ደግሞ የፋኖ ታጣቂዎች ይገኙበታል ተብሎ የሚታሰቡ ኤፍቲሲዎችን፣ ጤና ጣቢያዎችን፣ ትምህርት ቤቶች ላይ የድሮን ጥቃት ለማስፈጸም አስርጎ ባስገባቸው ኦፒዎች አማካኝነት ሰፊ ስራ እየሰራ መሆኑ ሰምተናል። እንግዲህ የብአዴን ሚሊሻ አድማ በታኝ መከላከያም ጭምር እየተናደ አሁን ላይ ፋኖን እየተቀላቀለ እንደሚገኝ ይታወቃል። ከነዛ ወዶ ገቦች መካከል የተወሰኑ ኦፒዎችን አስርጎ አስገብቷል ይላል የደረሰ መረጃ። ስለዚህ ከነሱ በሚሰበሰብ ፖይንት አማካኝነት ድብደባ ለመፈጸም አብይ አህመድ ሰፊ ዝግጅት እያደረገ ስለሆነ ጥንቃቄ ይደረግ ይላል የደረሰ መረጃ። ሌላው አፋብን ቴዲ ዕዝ 206ኛ ኮር 34ኛ ክፍለ ጦር ልማሜን ተቆጣጥሯል። በዛሬው ዕለት ባካሄደው ኦፕሬሽን ልማሜን መቆጣጠሩ ተሰምቷል። ሚሊሻና አድማ በታኝ አልቋል ይላል። በጣም በሚያሳዝን ሁኔታ ሚሊሻ አድማ በታኝ አልቋል። በአካባቢው ብዙ መከላከያ አልነበረም ነበር። ስለዚህ አፋብን ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር ዛሬ አነጋግ ላይ ባካሄደው ኦፕሬሽን ሚሊሻና አድማ በታኝ ማለቁን ሰምተናል። የአዋበል ወረዳ ሰላምና ደህንነት ኃላፊ አቶ ተመስገን ምስክር ህይወቱን አጥቷል። ለሆድት አያሳዝንም? በዚህ ዘመን እንደው እኮ አንዳንድ ጊዜ እኮ ሴራው የተደበቀ አገዛዝ ቢሆን ኖሮ ባልገረመኝ ነበር። በዚህ ልክ ጸረ አማራነቱን እየገለጸ ላለ አገዛዝ እሱን አተርፋለሁ ብሎ የራስን ህይወት ማጥፋት በእጅጉ ያስገርማል። በጣም ነው የሚገርመው። አብይ አህመድ ትናንት ያደረገውን ቃለ መጠይቅ መመልከት በቂ ነው። እንዴት ለዚህ አገዛዝ ሚሊሻና አድማ በታኝ ሆነ ህይወትን ትሰጣለህ? አባቴ እንኳን ህይወትን ይቅርና የአንድ ቀን ምሳህን እንኳን ልትሰጥ አይገባም። ለዚህ አገዛዝ አማራን ለማውደም 24 ሰዓት ለሚሰራ አገዛዝ የኢትዮጵያ ተብሎ ፌዴራል ላይ ተቀምጦ የአንድ ክልል ያለ የሚርመጠመጥ አገዛዝ ለመታደግ አማራን ህዝብ ላለፉት 3 ዓመታት ወሮ እያወደመ የሚገኝ በኢህአዴግ ዘመን የተሰሩ ኤፍቲሲዎችን፣ ጤና ጣቢያዎችን፣ የውሃ ተቋማትን አብዛኛው መሰረተ ልማቶች እያወደመ የሚገኝ አገዛዝ ለመታደግ ህይወታቸውን የሚገብሩ መኖራቸው ያስገርማል። የሆነ ሆኖ የአዋበል ወረዳ ሰላምና ደህንነት ኃላፊ አቶ ተመስገን ምስክር መሸኘቱ ተሰምቷል። የወረዳ ብልጽግና ጽሕፈት ቤት ኃላፊም ቆስሎ ሆስፒታል ገብቷል ይላል የደረሰ መረጃ። ሌላው እንግዲህ አጎጎሙና የጉምዝ ኃይሎች አንድነት ግንባር ለዘመቻ ዝግጁ መሆናቸውን ገልጸዋል። አጎጎሙና የጉምዝ ኃይል አንድነት ግንባር ትናንት በቪዲዮ አስጠግፈው ያወጡት መረጃ ይሄን አገዛዝ ለመታገል የመጨረሻ የዝግጅት ምዕራፍ ላይ እንደሚገኙ ገልጸዋል። አፋብን ለአምስቱም እዞች ትእዛዝ አውርዷል። በተጠንቀቅ ቁሙ የሚል ትእዛዝ ተላልፏል። ይህም ትእዛዝ መተላለፉን የሰሙ የብአዴን አመራሮች አሁን ላይ መቀመጫቸውን አዲስ አበባ አድርገዋል ይላል። ከጎጃም፣ ከጎንደር፣ ከወሎ፣ ከሸዋ አብዛኛው የብአዴን አመራር ቤተሰቦቹን ልኳል። እሱም ቢሆን ብቅ ጠልቅ እያሉ የተወሰነ ቢሮ እየታዩ ከመውጣት ባለፈ አሁን ላይ ተረጋግቶ መስራት ተስኗቸዋል ይላል። አብዛኞቹ ቢሮዎች መዘጋት ጀምረዋል። ባንኮች መዘጋት ጀምረዋል። ካሽ የለንም፣ ገንዘብ የለንም ማለት ጀምረዋል። የኢትዮጵያ አየር መንገድ ወደ መቀሌ ሲያደርገው የነበረውን በረራ ለማቋረጥ ተገድጃለሁ ብሏል። በቅርብ ቀን እንደሚያቋርጥ ገልጿል። ትናንትና እነዚህ ሀበሻም ሲዘግቡ ነበር። ከዛ በፊት እንግዲህ እና ጀነራል ይልማ መርዳሳ ሰማዩ የኛ ነው ሲሉ እንዳልነበር ሁሉ ትናንትና ደግሞ በዛ ሀበሻ በኩል አንዳንድ ነገሮች እየታዩ በመሆናቸው የተነሳ በመቀሌ ሰማይ ላይ የኛ ያልሆኑ ድሮኖች በመታየታቸው የተነሳ ዩፎዎች ነው
በረራ ልናቋረጥ ነው እየተባለ ይገኛል። ይሄ ሁሉ ግን ከተሸናፊነት የሚመጣ ነው። ገና ለቀት ፈረጥጣለህ ነው የምልህ። ቦሌ አየር መንገድ ውስጥ ሲርመሰመሱ ይታያሉ የብልጽግና አመራሮች እና አብይ አህመድ ቤተሰቦቻቸውን ሀብታቸውን እያሸሹ ይገኛሉ። ባለፈው ምን የሚል መረጃ ደረሰ ይመሰላችሁ? ለጥፌው ነበር ፌስቡክ ላይ። ሰላም አሳዬ እኔ የምሰራው የኢትዮጵያ አየር መንገድ ውስጥ ነው እና ከሰሞኑን ወደ ውጭ ሀገር ከሚሄዱ ተሳፋሪዎች መካከል 80% የሚሆነው ልጆችና ሴቶች መሆናቸው የብልጽግና ባለስልጣናት ልጆቻቸውንና ሚስቶቻቸውን ማሸሽ ጀመሩ ወይ የሚል ጥያቄ ፈጥሮብኛል የሚል መረጃ ተልኮልኝ ፌስቡክ ላይ ለጥፌው ነበር እና ቤተሰቦቻቸውን እየሸኙ ይገኛሉ። የኢትዮጵያ ሕዝብ ይሄ የገባው አይመስልም። ብልጽግና አሁንም ጠንካራ አድርጎ የማሰብ ሁኔታ ይታያል። የአብይ አህመድ ዲስኩር የሰረጸው በርካታ ነው። ዋና አመራሮች ግን የአብይን አቅም የሚረዱ አመራሮች ጄኔራሎች ሳይቀሩ አሁን ላይ አብይ አህመድን ገሸሽ አድርገው ሌላ ሰው ለማምጣት እየጣሩ ይገኛሉ። በተለይ ደግሞ የአንድ ቋንቋ ተናጋሪ የሆኑ ጄኔራሎች፣ ፖለቲከኞች እየተሰባሰቡ ይገኛሉ። አብይ አህመድ ሳያውቅ ጭምር እየተሰባሰቡ እሱን አስወግደው ሌላ ሰው በመተካት ጥገናዊ ለውጥ ለመስራት ሰፊ ስራ እየሰሩ መሆኑን ሰምተናል። ሌላኛው ርዕስ የአብይ አህመድን ቃለመጠይቅ ይመለከታል። ክፍል 2 ትናንት ተለቋል። ከኦቢኤን ጋር ያደረገው ቃለመጠይቅ ክፍል 2 በትናንትናው ዕለት ተለቋል። እንግዲህ ከዚህ በፊት ስንናገር ነበር የአብይ አህመድ የመጨረሻ ቀናቶች ሲቃረቡ ከኢትዮጵያ ሸርተት ብሎ ኦሮሚያ ጉያ ውስጥ ይገኛል በማለት ስንናገር ነበር። አሁንም እየተከሰተ ያለው ይሄ ነው እና በክፍል 2 ኢንተርቪውም የክልል ፕሬዝዳንት ብቻ ሳይሆን የአንድ ክልል አክቲቪስት ሆኖ ተከስቷል። አብይ አህመድ የክልል ፕሬዝዳንት ብቻ ሳይሆን የክልል ፕሬዝዳንት ሊናገራቸው የሚገባቸውን ነገሮች ብቻ ሳይሆን የአንድ ብሔር የአንድ ክልል አክቲቪስት የሚናገራቸውን ነገሮች ሲናገር ተሰምቷል። ከአማራ አክቲቪስት ወደ ኦሮሞ አክቲቪስት ተዛውሯል። ባለፉት ጊዜያት እንግዲህ አማራ አክቲቪስት ሆኖ ማን ነው በህገ መንግስቱ ሳይቀር አማራን በጠላትነት የፈረጀው? ማን ነው በዘፈኖቹ በፖለቲካ ፕሮግራሞቹ አማራን እንደ ህዝብ ሲያንቋሸሽ የነበረው እያለ ሲደሰኩር ነበረ። የአማራን ህዝብ ትግራይ ላይ ለማነሳሳት በትግራይ ላይ ለማዝመት ሰፊ ስራ ሲሰራ ነበር። አሁን ደግሞ የኦሮሞ አክቲቪስት ሆኖ ተከስቷል። የኦሮሞ አክቲቪስት ሆኖ ተከስቶ ጸረ ሰሜን የሆኑ ትርክቶችን ሲያነበንም ነበር። ምን አይነት ቀውስ አቃጣሪ የሀገር መሪ ብላችሁ ያስቀመጣችሁ ሰው በዚህ ልክ አቃጣሪ ሆኖ ሲገኝ ይገርማል። በዚህ ልክ ማለት ነው። እኔ ሌሎቹን ህዝቦች እንዴት እንደሚንቃቸው እንዴት እንደሚከዳቸው ስታው ይህን ሰውዬ መሪ ብሎ መጥራት በታሪክ የሚቻል አይደለም። ሌላው ትግራይና አማራ ጠላት ሆነው የቀረቡበት ነበር። የትናንቱን ቃለ መጠይቅ እንዳልኳችሁ ብሔር ብሔረሰቦች እንደሌሉ የተቆጠረበት አብይ አህመድ ሲናገር በቃ ኢትዮጵያ የምትባለውን ለአንድ ክልል ብቻ እንደሰጣት ትረዳላችሁ፣ ሌሎቹ እንደሌሉ እና በተወሰነ መልኩ ሲያነሳ የምትመለከቱት ትግራይና አማራን ነው። ሌሎቹን ከአጋርነት አንስተን በኩልነት አስቀመጥናቸው። ሶማሌውን እኮ የፓርቲያችን ምክትል አድርገን አስቀመጥነው እያለ ሲዘበዝብ ቢሰማም እንደሌሉ ግን ቆጥሯቸዋል። ይህም ብዙ ጊዜ ሲወራው ይሰማል። የሶማሌ ተወላጅ እኮ ነው የፓርቲው ምክትል ሊቀመንበር በማለት ሲናገር ትሰሙታላችሁ። የኢትዮጵያ ጠቅላይ ሚኒስትር ከወላይታ የወጣ ነበር። ይህን አታውቅም? ኢትዮጵያውያን እኮ ትናንት ወደ ስልጣን ስትመጣ ሁሉም ያጨበጨቡልህ እኮ ከኦሮሞ የተወለድክ መሆኑን ዘንግተው አይደለም፣ በማንነት አይደለም። ዛሬም ቢሆን እየዋገዙ እየተጠየፉ የሚገኘው በማንነት አይደለም፣ በአስተሳሰብ ነው፣ በግላዊ ማንነት ነው። ከተወለድክበት ብሔረሰብ የሚመነጭ አይደለም። አንተ ማንነት የሌለህ፣ ሃይማኖት የሌለህ፣ ፈሪሃ እግዚአብሔር የሌለህ፣ የሀገር ክብር የሌለህ፣ የሀገር ፍቅር የሌለህ ከንቱ መሪ መሆንህን በመረዳታቸው የተነሳ ነው እና ብሔር ብሔረሰቦች እንደሌሉ የተቆጠረበት ኢትዮጵያ ማለት ኦሮሞ ሁና የቀረበችበት ራሱን ከቲፒኤልኤፍ ኢህአዲግ ዘመን ጋር ሲያወዳድር ነበር። እንዲህ አስታውሱ እስቲ። ያኔ እኮ ኢህአዲጎች ህወሓቶች እኮ እንደመጡ የመጀመሪያዎቹን 7 ዓመታት እኮ እነዚህ ቦታዎች ላይ እኮ ሂደው ስራ መስራት አይችሉም ነበር። የኔ 7 ዓመታት እስኪ ተመልከቱ እያለ ሲያወዳድር ነበር። የኢትዮጵያ ህዝብ ማሰብ የሚችል አይመስልም አይደለም? በአንድ ጊዜ እኮ ለውጥ አልመጣም። እነሱ እኮ ሲመጡ የስራ ለውጥ አድርገው ደርግን አስወግደው ነው የመጡት። ሌላ ስርዓት ነው የተተካው። አሁን እኮ የኢህአዲግን ብስባሽ ነው እየመራ ያለው። መዋቅር እኮ አልፈረሰም። መዋቅሩ አልፈረሰም። የፈረሰው ስርዓት ነው፣ የፈረሰው ህግ ነው፣ የፈረሰው አገር ነው። ያንን ብታደርግም መዋቅር እኮ አልፈረሰም። ራስህን ታግሎ እንደመጣ ምናምን ነው እንደምቆጥረው። መሪ እኮ ነው የመቀየር ስራ የተሰራው። ኃይለማርያም ደሳለኝ ተወግዶ አንተን የተተካው የመሪ ልውውጥ ነው የተሰራው እና ታግሎ እንደመጣ የስርዓት ለውጥ እንዳደረገ እኮ ነው ራሱን የሚቆጥረው።
የሚገርመው ነገር ደግሞ አይደለም የኢትዮጵያ ህዝብ ከጎን ተሰልፎ ልደግፍህ እያለ በፍጹም እኔ መውደቅ ነው የምፈልገው እያልክ የሚደግፉን እየጠለፍክ ብቻ ተነጥለ የቀረ ግብስብስ ማለት ነው። ሰላም አስከብር ሲባል የኢትዮጵያ ህዝብ ሰላም ነው የምፈልገው አለ። ሰላም ነው የምፈልገው። ይሄ ደግሞ የአንድ መንግስት የመጀመሪያ ኃላፊነት ነው። የለም ኮሪደር ነው የሚያስፈልጋችሁ፣ የለም መብራት ነው የሚያስፈልጋችሁ፣ ጽጌረዳ ነው የሚያስፈልጋችሁ፣ ጽጌረዳ ፋውንቴን ነው የሚያስፈልጋችሁ ብለህ ስትጃጃል የተፈጠረ ነው። አቅም አንሶ አይደለም። እነሱማ መጀመሪያዎቹ 7 ዓመታት ምንም ይሁኑ ምንም ከዛ በኋላ ቢያንስ እንኳ ለ20 ዓመት አካባቢ ኢትዮጵያን በአግባቡ አስተዳድረዋል ማለት ይቻላል። ቢያንስ ፕሮጀክት ፕራዮሪቲ ያውቁ ነበር። ቢያንስ ኢትዮጵያ በሁሉም ቀጠና እንደፈለግን የምንንቀሳቀስባት ሀገር ነበረች። ቢያንስ እንኳ ፖለቲካ ውስጥ ያልገቡ ሰዎች በኢኮኖሚው እንደፈለጉ ፓርቲሲፔት እንዲያደርጉ እኔ ምን አገባኝ ብለው እንዲኖሩ ተፈቅዶላቸው ነበር። በአንተ ዘመን እኮ እኔ ምን አገባኝ ብሎ መኖር አይቻልም። እኔ ምን አገባኝ ብሎ ቢቀመጥ እንኳ ያገባሃል ብለህ ትሄድበታለህ። ነጋዴ ቢሆን በግብር ተመስለህ ሂደት ዘርፈዋለህ። በማንነቱ ለይተህ አማራ ነው አማራ ባለሀብት ነው ይህን እንብለው ተብሎ ማለት ሰሞኑን አይታችኋል። የኮሪደር መብራት ገጨ ተብሎ 1 ሚሊዮን ብር ሲቀጡ ነበር እና ህወሓት ኢህአዴግ ወደ ስልጣን እንደመጣ ከነበሩ 7 ዓመታት ጋር የራሱን ዓመታት ሲያወዳድር ነበር። ግን ሊወዳደር የሚችል አይደለም። የስራ ለውጥ እናመጣ አታድርግ። የመሪ ለውጥ ነው የተደረገው። ልክ መለስ ሲሞት ኃይለማርያም እንደተተካው ሁሉ ኃይለማርያም ተወግዶ አንተ መጣ። አንተ እኮ የኢህአዴግ ሚኒስተር የነበርክ ሰው ነህ። እናገኘው ተሻገር ናቸው አይደል ድሮ የነበሩት። ሌላ አዲስ የተተካ የለም እና ታግሎ ስርዓቱን ፈቀለ ምናምን እንደመጣ አክት ማድረግ ተገቢ ነው ብዬ አላስብም። አብይ ግን እንደዛ ሲያደርግ ነበር። ሌላው ሸኔ ከአማራውና ከትግራዩ ሸኔ በመተባበሩ የተወገዘበት ነበር። የትናንቱ ቃለመጠይቅ የኦሮሞ ሸኔ እንዴት ከአማራው ሸኔና ከትግራይ ሸኔ ጋር ይተባበራል? እኔ አልቀርበውም ወይ ከነሱ ይልቅ እኔ አልቀርበውም ወይ እያለ ሲጠይቅ የተሰማበት ነው። ኦሮሞ የዛሬ 100 ዓመት ስልጣኑን አይሰጥም ተብሎ የተደሰቆረበትም ነው። ቃል በቃል የተናገረውን ነው ነገርኳቸው። የዛሬ 100 ዓመት ዛሬ አይደለም ማለት ዛሬ ስልጣን ማስረከብ ተውት። የዛሬ 100 ዓመት ስልጣን ልንሰጣቸው አንችልም በማለት ሲናገርም ተሰምቷል። ሙኒካን ጎወሜ ወንቲ ተሱን ለመፋ ሴና ከሰት ሀረሚት ወጋዲ ባህራን ተውኩን ወጋዲ ባህራ ኩራው እንደምታውት ነው ማንበብ ትችላላችሁ። የዛሬ 100 ዓመት ስልጣን አይሰጥም ተብሎ የተተሰኮረበት በኤምሬትስ የሚደገፍ መንግስት በኤርትራ በሚደገፍ ጠላት አይሸነፍም የተባለበት ዋናው ነገር በአንድ ጦርነት ላይ ለማሸነፍ ከውጭ የሚገኝ ድጋፍ ነው ብሎ አብይ አህመድ እንደሚያምን የተገለጸበት መድረክ ነው ማለት ይቻላል። ግን አሸናፊ የሚያደርገው የብር ድጋፍ አይደለም። አገር ዶላር ድጋፍ ስለተደረገለ ልታሸንፍ አትችልም። አሸናፊ የሚያደርገህ ዓላማ ነው። የጠራ ዓላማ እስከያዝክ ድረስ ከህዝብ በሚሰበሰብ ስንቅና ትጥቅም አሸናፊ መሆን ይቻላል። አብይ አህመድ ግን በኤሚሬትስ የሚደገፍ መንግስት በኤርትራ በሚደገፍ ጠላት አይሸነፍም ብሎ ሲናገር ነበር። ኦሮሞ ባለጊዜ ሆኗል የሚሉትም አልተጠቀመም የሚሉትም አብረው እየሰሩ ናቸው አለ። ኦሮሞ ባለጊዜ ሆኗል የሚሉትም አልተጠቀመም የሚሉትም ፖለቲካ አቅም የሌላቸው ደንቆሮች ናቸው በማለት ከተሳደበ በኋላ ግን እኮ እነዚህ ኃይሎች አብረው እየሰሩ ነው በማለት ሲናገር ተሰምቷል። ኦሮሞ ባለጊዜ አልተባለም። ባለጊዜ ነው የሚል አስተሳሰብ የለም። እንዴት ነው እንዳንተ አይነት ብላኒ መሪ የኦሮሞን ህዝብ ባለጊዜ ማድረግ የሚችለው? ይሄ እኮ አቅም ይጠይቃል። የተወሰናችሁ አፋን ኦሮሞ ተናጋሪ ስብስቦች ባለጊዜ ሆናችኋል። እንደ ጉድ እየዘረፋችሁ ነው። ቢሊዮነር ሆናችኋል። በአንድ ሪል ስቴት ብቻ 15 ቢሊዮን ዶላር ካፒታል ማስመዝገብ ይችላል። በ500 ሚሊዮን ብር የተጀመረ ሪል ስቴት አሁን ላይ ስንት ነው ያለው? 15 ቢሊዮን ዶላር። ስለዚህ ባለጊዜ የምትባሉት በኦሮሞ ስም የምትምሉ ጥቂት ግለሰቦች መሆናቸው ቢታወቅም አብይ አህመድ ግን ባለጊዜ ሆኗል የሚሉትም አልተጠቀመም የሚሉትም አብረው ተቀላቅለው እኔን ለማስወገድ እየጣሩ ነው በማለት ሲከስ ተሰምቷል። ብዙዎች የራሳቸውን የኔ እያሉ የኦሮሞን የኛ ይላሉ አለ። የራሱን የብቻ ይልህና የአንተን የጋራ ይልሃል። ይህንን ዞር በል ልትለው ይገባል በማለት ደግሞ የሚገርም መልእክት ሲያስተላልፍ ነበር። አመጅ ብጅሩ ከንኮ ከንን ሲከኑ ፌጣን ጃለላን አለት ሙርቴፈታ ስሚት ሙርቴሴ ከንኮ ከንሳመቹ አዴምቱ ወቴ አለቲ ኦሮሞን ከኑሩ አሳፌን ቤኩ Kee nama deemes saameen beeku. Wal dhibdeen maayin gareen baay'ee kan ofii kan kootiidha. Kan keetiin immoo keenyaa. Kan ofii qabatee qofaa bulfatee qofaa to'atee qofaatti fayyadamee itti simbutu kan ofii qabatee kan kee immoo ብዙዎች ራሳቸውን አካባቢ ይሄን ይሉሃል አለ። አይ ቲንክ ሰሞኑን ስኳዶች ጋር ተናቦ አንዳንድ ዘመቻ ተከፍቶ ነበር።
እና እነዚህ ኃይሎች ደግሞ ወልቃይት የኔ ካሉ በኋላ አዲስ አበባ ይኛሉ ነው የአብይ አህመድ አነጋገር። እንደዛ ቢሉም ተገቢ ነው። አዲስ አበባ እኮ አባቴ የሁላችንም ዋና ከተማ እኮ ነው። ከአንድ ክልል ከተማ ጋር ታወዳድራለህ እንዴ? ከአንድ ዞን ከተማ ጋር ታወዳድራለህ እንዴ? አዲስ አበባ እኮ ከደሴ ጋር አትወዳደርም፣ ከባህር ዳር ጋር አትወዳደርም እኮ ከሐዋሳ ጋር አትወዳደርም። እና አብይ አህመድ ብዙዎች ራሳቸውን የኔ እያሉ አዲስ አበባን የኛ ቢሉም አናስቀምሳቸውም በማለት ሲናገር ተሰምቷል። ለአንዳንዶች ትግል ማለት ማስለቀስ ነው፣ ታጋይ ማለት ማስለቀስ ወይም ደግሞ አስለቃሽ ይመስላችኋል አለ። ለእኔ ግን ኦሮሞን ወደ ድል መምራት ነው፣ የተቀማውን ማስመለስ ነው ማለት ሲናገር ተሰምቷል። የተቀማው ምንድን ነበር? የኦሮሞ ህዝብ የተቀማው ምንድን ነበር? የቀሙትስ እነማን ነበሩ? ኦህዴድ የነበርከው አንተ አይደለም እንዲ? አንተ እኮ ነህ። መቼም በኢህአዴግም ጊዜ ሚኒስተር የነበራችሁት እናንተው ናችሁ። እነ ሽመልስ ናቸው አይደለም? እና አባዱላ ነበሩ አይደል? ክልሉን ሲያስተዳድሩት የነበረው። የተቀማው ምንድን ነበረ? ግን አብይ አህመድ እነዛ እያለ ሲናገር ነበር። አንዳንዶች ትግል ማለት ኦሮሞ ተገደለ፣ እንደዚህ ሆነ፣ ተበደለ እያሉ ማስለቀስ ነው። ለእኛ ግን ኦሮሞን ወደ ድል መምራት ነው፣ የተቀማውን ማስለቀስ ነው። አልቃሾቹ አስለቃሾቻቸው ጋር ሄደዋል አለ። አስለቃሽ የተባሉት ገራፊ የተባሉት አማራና ትግራይ መሆናቸው ነው። አልቃሾቹ የተባሉት ደግሞ የኦላ አመራሮች መሆናቸው ነው። እና አልቃሾቹ አስለቃሾቻቸው ጋር ሄደው ገራፊዎቻቸው ጋር ሄደው እየሰሩ ይገኛሉ አለ። የመጨረሻው መልእክት ተብሎ ሲጠየቅ ተቋም ይኑረን፣ ኦሮሞ ተቋም መመስረት ብቻ ሳይሆን ተቋም ማጽናት ይገባዋል። እንደራጅ፣ እንሰልጥን፣ እንታጠቅ፣ የጋራ የሆነ ስልታዊ ፍላጎት ይኑረን፣ አንድነታችንና መሬታችንን እንጠብቃለን። መሬታችንን እንጠብቅ። ስልጣን ላይ ያለው ኦህዴድ ነው አይደለም? ከማን ነው መሬቱን የሚጠብቀው? አብይ አህመድ ግን እንደዛ አይነት መልእክት ሲያስተላልፍ ነበር። አንድነታችንና መሬታችንን እንጠብቅ፣ መሬታችንን እናልማ አይደለም ያለው፣ እንጠብቅ። በአንድ ወቅት አዋሽ ወንዝ፣ ቆቃ ምናምን ባሉባቸው አካባቢዎች ላይ የሄዱና የአማራ ወጣቶች መሬት ተኮናትረው አትክልት ያለሙ ነበር። በመስኖ ልማት የሚገርም ኤክስፔሪንስ ያላቸው ወጣቶች ወደ ኦሮሚያ አካባቢዎች የሄዱና ወንዝ ያለባቸው አካባቢዎች፣ መስኖ ያለባቸው አካባቢዎች ላይ ሄደው በባህላዊ መንገድ ወንዞችን ጠልፈው አትክልት ያለሙ ነበር። ከዛስ ባለመሬቶቹን ከበርቴዎች አድርገዋቸው ነበር። እሱ ብቻ አይደለም፣ የአዲስ አበባ ገበያ በአትክልት እንዲጥለቀለቅ ማድረግ ችለው ነበር። ሽንኩርት ስንት ብር ነበር የሚሸጠው? ቲማቲም ስንት ብር ነበር የሚሸጠው? እነዛን ለፍቶ አዳሪ ወጣቶች አሳድዷቸው። ነፍጠኞች ወራሪ እንደዚህ እያልክ ነው ተቀራምተህ የምትቀረው በሚል አስተሳሰብ አባረሯቸው። ከዛ በኋላ ነው የአዲስ አበባ ገበያ አትክልት መራብ የጀመረው። እንደዛ ካባረሯቸው በኋላ ደግሞ ቢያለሙ እኮ ችግር የለውም፣ ግን አላለሙም። መሬቱ ጾሙና ያደረው አረም ነው የወረረው። እና አብይ አህመድ አሁንም ምን አለ? መሬታችንን እናልማ ሳይሆን መሬታችንን እንጠብቅ የሚል መልእክት ሲያስተላልፍ ተሰምቷል። የስልት እንጂ ዓላማና የመድረሻ ልዩነት የለንም በማለት እቅጩን ተናግሯል። ከኦላ ጋር በለው፣ ከኦፌኮ ጋር በለው፣ ከማን ጋር በለው፣ ስልት ካልሆነ በስተቀር አካሄድ ካልሆነ በስተቀር የመዳረሻ የግብ ልዩነት የለንም በማለት እቅጩን ተናግሯል። መዳረሻው ምንድነው ከተባለ ታላቁ ኦሮሚያ ይልሃል። ሌላ ምንም መዳረሻ ሊኖራችሁ አይችልም። ስለዚህ ይሄ የሚያለያየን ስልት ስለሆነ እዛ ጋ ሄደህ ገራፊዎች ጋር አሰቃሾች ጋር የምትሰራ ኃይል ተሰባስበህ መጥተህ እኔ ጋር ብትሰራ ይሻላል በማለት ተናግሯል። እንዳጠቃላይ የአብይ አህመድ ቃለ መጠይቅ የማንቂያ ደወል ነው ማለት ይቻላል። የኢትዮጵያ ሕዝብ እንኳ አብይ አህመድን በመዋቅ ነገር ክፍተት የለውም። አብረው የሚሰሩት ግን የአብይ አማሮች ጭምር የአብይን ቃለ መጠይቅ ሲሰሙ የሚደነግጡ ይመስለኛል፣ የሚያፍሩ ይመስለኛል። ኧረ ምን አይነት ጭራቅ መጣብን፣ ኧረ ምን አይነት ብላኔ መሪ መጣብን ብለው የሚያስቡ ይመስለኛል። በተረፈ ኦህዴድ ከሰሞኑን በአንዳንድ ሙሰኛ ባለስልጣናት ላይ እርምጃ እየወሰድኩ ነው የሚል መረጃ በማውጣት ላይ ይገኛል። በአንድ ቀን ዘመቻ ብቻ 48 የገቢዎች ሚኒስቴርና ጉምሩክ ሰራተኞች መታሰራቸው ታውቋል። ከዛ በኋላ 98 ምናምን ተብሎ በእናት ዓለም በኩል ሲገለጽ እንደነበር የምረሱት አይደለም። ከወራትም በፊት የስራና ክህሎት ሚኒስቴር ሰራተኞች ዜጎችን በህገወጥ መንገድ ከሳምንት በፊት ማለት ነው ወደ ውጭ መመላክና ከ1 ቢሊዮን ብር በላይ ምዝበራ መፈጸም በቁጥጥር ስር መዋላቸው የሚዘነጋ አይደለም። ከወራት በፊት ከነዳጅ ጋር በተያያዘ የንግድ ሚኒስቴር ሰራተኞች እንደዚሁ በቁጥጥር ስር ውለው ነበር። የባህር ትራንዚት ሰዎች የዛሬ ዓመት አካባቢ ከማዳበሪያ ጋር በተያያዘ የማዳበሪያ ብልሽት በመፍጠር ወደ 5 ቢሊዮን ብር ኦር ዶላር ክስረት በመፈጸም እንደዚሁ በቁጥጥር ስር ውለው ነበር። እነዛ ሁሉ ግን በፊት ተይዘው የነበሩ አመራሮች አባቴ እንደገና እስከ 25 ሚሊዮን ብር እየከፈሉ እንደወጡ ተሰምቷል። እስከ 25 ሚሊዮን ከ5 ሚሊዮን እስከ 25 ሚሊዮን እየከፈሉ እንዲወጡ ተደርጓል። ሙሰኞቹን ያስገቡና ሙስና ይሰሩባቸዋል። ይሄ ነው እየተደረገ ያለው። ሙሰኞቹን ካሰረ በኋላ ሌላ ሙሰኛ ዳኛ፣ ሙሰኛ አቃቤ ሕግ፣ ሙሰኛ ፖሊስ በመመደብ
ሌላ አይነት ሙስና ሲሰሩ ታገኟቸዋላችሁ። ምክንያቱም ኦህዴድ ማለት ሙስና ነው፣ ሌላ ምንም ትርጉም የለውም። ኦህዴድ ማለት ዘራፊ ነው። ኦህዴድ ማለት ጨፍጫፊ ነው። ይሄ የተፈጠረበት ስለሆነ ከዛ አስተሳሰብ ሊወጣ አይችልም። እና ዛሬም ቢሆን አሰርናቸው አስገባናቸው ቢሉም እነዚህም ሙሰኞች ካስገቡ በኋላ ሙስና ሰርተው እንደገና ተቀባብለዋቸው ደግሞ እንደሚለቋቸው ጥርጥር የለውም እንጂ አስተማሪ እርምጃ፣ ለውጥ የሚያመጣ እርምጃ መወሰድ ከተፈለገ ሚኒስትሮችና ሚኒስተር ዴኤታዎች ነበሩ መታሰር የነበረባቸው። ይህንን ስብስብ እኮ በየመስሪያ ቤቱ ያለውን የሙስና ሰንሰለት የዘረጉት ሚኒስተሮች፣ ሚኒስተር ዴኤታዎች ናቸው። እነሱን ትተህ ሙፈሪያትን ትተህ ባለሙያዎችን እስር ቤት ማስገባት፣ የገቢዎችን ሚኒስተር ትተህ ባለሙያዎችን እስር ቤት ማስገባት ይሄ ለውጥ ያመጣል ተብሎ አይታሰብም። ብልጽግና ሙስና መዋጋት ከጀመረ አብይ አህመድ እስር ቤት ይገባል። ፕሬዚዳንት ተብሎ የተቀመጠው ሽመልስ አብዲሳ እስር ቤት ይገባል። ባለፈው እንኳን 60 ሚሊዮን ብር በአንድ ፎቅ ማስጨረሻ ብሎ የዘረፈው አረጋ ከበደ እስር ቤት ይገባል። አገኘሁ ተሻገር እስር ቤት ይገባል። በዛ በጦርነት ሰዓት ላይ በተከፋፈለው 60 ሚሊዮን ይሄ በህዝብ የታወቀው ነው። እና የሸገር ከንቲባ $2 ሚሊዮን ነው ቤት ገዝቶ የመጣው ካናዳ አይደለም እንዴ? አዳነች አቤቤ 2 ቤት አላት በሀገር አሜሪካ በልጇ ባል በሀገር አሜሪካ። አብይ አህመድ በተመሳሳይ መልኩ በልጁ ስም ገዝቷል። እሱ ብቻ አይደለም፣ በሪል ስቴቱ እንኳን ባፈራው ሀብት በቁጥጥር ስር ይውላል። እና ማንን ይጠይቃል? ብልጽግና እንዳጠቃላይ እኮ ሲተረጎም ሙስናን ከመልካም አስተዳደር መርሆች መካከል አንዱ ያደረገ እኮ ሙስና የማይበላ አመራር ስልጣን ላይ እንዲቀመጥ አይፈልግም። ወይ ሲባልግ ወይ ሲሞስን ያልተገኘ አመራር ስልጣን ላይ እንዲቀመጥ አይፈልግም። አብይ አህመድ ጨዋቆም አይፈልግም። እንደመጣህ እንደሾመህ የሆነ ስህተት ስትሰራ መያዝ አለበት። ከዛ ሪከርድ ተደርጎ ፋይል ይቀመጣል ማለት ሼባውንክ ማለት ነው። ብላክሜል ተደረግክ ማለት ነው። የሆነ ሰዓት የማፈንገጥ አዝማሚያ ካወጣ ካሳየህ ያ መረጃ ይወጣብሃል። ወይም ደግሞ እዛ ማስረጃ እያስፈራራ ሼባ አድርጎ ያስቀምጣል። እየተደረገ ያለው ይሄ ነው። እንደ አጠቃላይ ግን ከንቱ ከረፈደ በኋላ የሚደረግ መቅበዝበዝ ነው። እንደ ስርዓት የምትጠረግበት ጊዜ ሲመጣ ሙስና መቆጣጠር፣ ምክክር፣ ድርድር እያሉ መዘብዘብ ዋጋ የለውም። እነዛን ሁሉ ለማድረግ ጊዜው ረፍዷል ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ሴገሮችን ማበርከት ጠለስ ሚዲያን አበረታቱ እላለሁ። አመሰግናለሁ።